በዚህ ተናዳ ይዛኛለች። ከዛ ስለ ሀይሚዬ የተነሳ ማለት ነው ስለ ሀይሚዬ የተነሳና ስለ ሀይሚ ማውራት ጀመርን። ከዛ ስለ ሀይሚን ስለሚሰድቧት ማለት ነው ከዛ ሀይሚን የሚሰድቧት ምናምን ብለን አውራልና አዳሜ እኮ ስሟን እንኳን በስነ ስርዓት መጻፍ ማችናት አሻራ በእጇ መሰር ማለት ብዙ ነገር አውርተናል። ግን የተጣላንበት ፓርቲ ነው ምድረ ስሟን እንኳን በትክክል መጻፍ ማችል ፊርማ እንኳን በአሻራ ምትፈርም እላለሁ። እናትና አባቶች አልተማሩም። እንዴት ያለሽ እኔ ያወራሁት እዚህ ጋር ሀይሚን የሚሰድቧት ኢሹዋችን ሀይሚን ስለሚሰድቧት ሰዎች ብቻ ነው። ለምን ስቋይ ሱሱዬ ሌላ ወሬ ነው ያለፈ ነገር ነው። ጨረቃዬ እኛ ማለት ይኸውላችሁ እንዳትጠሪ ስም ይኸው ጨረቃዬ እዚህ ያለ ነው ሁላችንም እኛ ተነጋግረን ተማምጠን የምንሰማማ ሰዎች ነን። በደንብ ስሚ መጀመሪያው ከዛ ያልኩት የሚሰድቧት ከእሷ የማይሻሉ ናቸው። እሷን እንደምንድን ነው የማያዋት? እሷ እኮ ትንሽ ልጅ ናት። ከእሷ ጋር በእድሜ እንኳን አይነጻጸሩም። የምር በጣም ትልልቆች ናቸው። እንዴት በዚህ ልክ ይተችዋታል? አትሊስት ብታጠፋ እንኳን እንዴት በዚህ ልክ ይተችዋታል? ምናምን እያለን እያወራ ነበር። ከዛ አዳሜ ስሟን እንኳን በትክክል ማጽፍ ፊርማ ራሱ ፈርም ስትባል በአሻራ የምትፈርም እያል ማለት እኔ ተሳዳቢዎቹን ያልኩት አሁንም ዛሬም ነገ እምላለሁ። ኦፍ ኮርስ ናቸው ከሷ የማይሻሉ ናቸው ሀይሚን የሚሰድቧት ሰዎች። አሁንም ዛሬም የምለው ነገር ስል በዛችኛዋ ነገር ስለያዘችኝ በዛ ነገር ስለተነቋቆረ እሳት ለብሳ አሳጎሳ ነገሩ ልታቀሳስረው እናትና አባቶቻችን በአሻራ ነው የሚፈርሙ። እናትና አባቶቻችን ምን አገኛቸው እዚህ ጋር? አይዋ በተራ ይኸውልሽ በተራ እኮ ቆይ ዋንዴ ስሚኝ መጀመሪያ ጫጫታ በሌለበት አንዳንድ ሆነን ሁላችንም እናወራኛ ያለፈ ጉዳይ ስለሆነ ዝም ብለን እንሰማማ አንዳንድ ሆነን ያላ አውሪ ዋንዴ አውሪ መሰለሽ ይቺን ያዘችና እሷ ያለችው ተሳዳቢዎቹን ነው። እሷ ምን አለች? ብድግ አደረገችና ዝም ብላለች እኮ በዛሽ በእስልምና ዲን እንደዚህ ነው አልወዳትም በማለት በዛሽ ተለያዘ ሮጠይ መጣይና ምን አለኝ? እናትና አባታችን እንዲማህይም ታያለሽ አለ መጣችና ሁዲ እምልከድበት ቦታ ሄዳ ማለት ነው። ዝም ብላ ማያገባት ወላሂ ላዚ ሚኒስታ ሲጀመር ከመጀመሪያው ጀምሬ እኔ በፊት ወዳታታ አከብራታለሁ። ግን የዛን በጣም ነው የጠላኋት ወላሂ። ለምን ብትይ የማይሆነውን ነገር ነው ይዘ ሄደችው። የማይሆነውን ነገር ነው ያነሳችው። ሲጀመር ያቺ ልጅ እኔ አይደለም እናትና አባቶቻችን ጋር ቀርቶ እናትና አባቶች ተካክለው የሚመጡት ዲናችንን አሰዳቢ ነኝ፣ ሴትነትን አሰዳቢ ነኝ። ተሰድባለች የምን ዲና ያለቻት አልበቃ እንደዚህ መርጣጣሽ ግማሹን እንወዳለን ግማሹን እንጠላለን። ለምን በሃይማኖት ለምን እዚህ ሶሻል ሚዲያ ላይ ቆጣጣን ነው እነግራታለሁ። ከምር እኔ እሷን ራሱ ተናገረችበት እሷ የተፈጣጠረ እንጂ መስራት ያዘችው ልጅቱ የውስጧን ማንም የሚያቅስ የለም። ሰው በሰውነቱ ብቻ መወደድ አለበት። እንግዲህ የሰው ቃቢ አምላክ የኔ አምላክ የኔ ቃቢ አምላክ አይወዳትም። የሰው ቃቢ አምላክ ወደዳት አልወደዳት እኔ ሹ ደኸልኝ እንጂ እኮ ትክክል ይወጥ ጋር በነገራችን ላይ ማንኛውን ዙዙ ማለት ነው። ዙዙ አዳምጪ። እኔ አንድ ጥያቄ ብቻ ልጠይቅሽ። ልጅቷ ማነች እንዳትዪ የተሳደበችው? ኖ ሀይሚዬን ነው ወይ ከሀይሚዬ ጋር ነው ችግሯ ወይስ ካንቺ ጋር ነው? ማናት ልጅቷ ማለት እዚህ ውስጥ ሃይሚን ልጅቷማ የሃይሚ ኖ አይደለም። እኔ ሃይሚዬን የሚሰድቧት መጀመሪያ ነገርኩሽ። በዚህ ነው ቃል መጀመሪያ የተነቋቆሩ በዚህ ነው ሃይሚዬን የሚሰድቧት ብለን ተነስቶ ስለ ሃይሚዬ የሚሰድቧት ልጆች ነው ያወራነው። ከዛ ስትል አዎ አንቺን ቢሆን እኔ ምንድን ነው ያልኩት? እንዲህ ስትል አዎ የሚመለከትሽ ከሆነ አንቺን ነገ ሃይሚን የምትሰድቢያት ከሆነ የሚመለከትሽ ከሆነ ነሽ መጻፋችን በአሻራሽ በአሻራ ነው የምትፈርሚው። አንቺን ብትሆኚ የሚመለከተው ሰው ካለ የሚሳደብ ሆኖ ልጅቷ ሳትደርስባቸው ደርሰውባት የሚሳደቡ ካሉ አሁንም ቢሆን ለነሱ ነው እደግመዋለሁ። ማንንም ቢሆን እኔ ማንንም አጣራ እንጂ ኖ እሷ ሌላ ነገር አይደለም። ጨረቃ አሁን ለምንድን ነው አለመግባባት? በነገራችን ላይ የአንደርስታንድ ችግር ነው። መረዳት አቅቷት ነው። መረዳት ችግር ነው ሌላ አይደለም እኮ አልኩሽ እኮ። እኔ መረዳት ከማይችል ሰው ጋር ምን አጣላኝ አልኩሽ። እኔ ከኔ ጋር መግባባት ከማይችል ሰው ጋር ከዛ ከገስት አወረድኳት። ስትሟገተኝ ከገስት ነቀልኳት። ሄዳ ፍርድ ቤት ከሰሰችኝ። የከሰሰችኝ ምን ብላ ነው የከሰሰችኝ? ሙኒ እኔ እሷን አልሰደብኳትም። ከሷ ጋር አንድ ዋሌ ልንገራት። እኔ እሷን አልሰደብኳትም። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። እሷን አልሰደበችኝም፣ እኔም አልሰደበችኝም። አንቺ እንደዚህ ነሽ፣ አንዴ እንዲህ ነሽ አልተባባልንም።
ይሄ ነው ሾት ለምን እንደዚህ ያለሽ ስትል ከዛ በኋላ ሄዳ ምን ብላ ነው የከሰሰችኝ? ሄዳ ምን ብላ መሀይብ አለችኝ። ዙዙ መሀይብ አለችኝ። እናቴ ትሞት። ከዛ እኔ ደግሞ ሰሚራ የተከሰስኩበት ቤት ለምንድን ነው ያናደደችኝ? መሀይብ ለምን አልሻት ብላኝ ነው ያለችኝ። ኢማጂን መሀይብ ለምን አልሻት? በጣም ከልጅቷ ይልቅ የጠየቀችኝ ልጅ በጣም አናደደችኝ። ምክንያቱም አንዳንዴ እኮ ብለሻል እና ለምን አልሻትና ብለሻል ይለያል አይደለ? ዙዙ ከሷ እንደምን የሰማችሁ ከኔ አልሰማችም። ዙዙ እንዲህ ብላ ነግራኛለች፣ እንዲህ ብለሻታል ብላ መጠየቅና ለምን እንደዚህ አልሻት ብሎ መጠየቅ ይለያያል አይደል? ከዛ እንኳን ሲጀምር በሰዓቱ ደግሞ ነበረች መሲ ነበረች። ዝም በይ አንቺ የማታውቂው ነገር አለ እንደዚህ ያልተባለ ማለት ነው። መሲ ራሱ ቅድም ማለት ነበረች። የጸቡም ቀን መሲ ነበረች። እኔም ዋንዴ መሲ ነበረች። መሲ አይደለም እንደዚህ አይደለም። ከዛ ይቅርታ እኔ አንቺን ላስረዳሽ ምናምን ሲጀመር ላስረዳትም አልፈልግም። ለምን አስረዳታል? ማናት እሷ ካልኩኝ ብለሻል ከተባልኩ ደግ አደረኩ። እንደውም ገስት ላይ ባገኛትና እዚህ ጋር ብታመጣት ቃል በቃል ነው የምሰድባት። ታው በሰውነቱ ካላከበረ ድረስ ማለት ነው። እሷም ጋር ደግሞ ማስረዳት ነው አይጠበቅም። ሲጀመር ሰውን በሰውነቱ ሲጀመር ቀልቤ ይወዳትም እንደ ሙስሊም ሰው እንደዛ ይባላል። ሰው ማለት ነው። ዙዙ ፍቺ በቃ ፍቺ አንቺ ሰድበሽ አልተሰደብሽማ። ጨረቃዬ እኔ ፈትቼ እኮ ሲጀምር ልጅቷ ያለች ገበታ ስሳብ ራሱ እኮ አልገባም እያልኩ ነው። ነገር ስለማልፈልግ ማለት ነው። እንደዚህ አፌን መካፈት ስለማልፈልግ ሲስቡኝ ራሱ አስቴር ማታ ስስበኝ ቤቷ ላይ ስንት ሰዓት ሙሉ አልገባም ብያታለሁ። ሰሚራም ትናንትና ቀን ሙሉ ስስበኝ አልገባም። ለምን አልገባሽም እኮ ተብዬ ነው። ለምን አልገባሽም? ወደኔ ቆረጠኝ ነገር ቢኖር እኔ ከሳሹ ከአንቺ ጨረቃ ባናትሽ ነው የምታክልሽ። ወረኛ የወሬ ውሂነት ናት። ውሂነት ምን እንዳታመጣ ነው የምትደበቀው? አይባልም እንዴ በአንዴ አትሂዱባት እንጂ አዳሜ ተከባብረን ኑር። ማንም የማንንም ማንነት አያውቅም። ተከባብረን ኑር ብዬ ነው እንጂ አዳሜ ማንሽንም አልሰማሽ። ልክሽ ነግሬ ነው ከዚህ ማባረርሽ እኮ እሷ ምንም አሁን ከእሷ ጋር እኔ ደግሞ እሷ እንደሆነች ራሱ አሁን ነው ደግሞ ሌላ ሰው ነበር የጠረጠርኩት። አይ ፈጣሪ ትዕግስት ውስጠኝ። አይደለም ዙዝ ማለት ነው። ዙዝዬ ማለት ነው። ፋም ማለት ነው። ተረጋጊ። ለማንኛውም የሆነ ስናንደ ነገሮችን የምናገረው ነገር ሁሉ ነው ማለት ነው። ስሜታዊ መሆን አይደለም። ለዛ ነው መገናኘት የማልፈልገው። ገስት ላይ እንድገባ መሰለች። ችግር የለውም። ስማ ከስሩ ማለት ነው። ችግር የለውም። ኧረ ተውት በቃ። ቅናት እኮ አንቺ ደግሞ ዋንዴ ጻፊላት ገላኔ ዋንዴ ከሳሹንም ተከሳሹንም ጻፊላት። አይደለም ከሳሹንም ዳኛውንም ጻፊላት። ዋንዴ አስቤ ቁጭ ብዬ ማለት ነው ትገባም ሰላም አለይኩም ደህና ዋላችሁ ብዬ ገባሁ። መልስም የለ ወሬም የለም። እኔም ስገባ እኮ ሁለቱም ቤት አታወራኝም። እኔም እገባለሁ እወጣለሁ ማለት ነው። ተደርባ ማለት ነው። ባለጌ በሆን ገላን ያታትን እኔ እኮ ባለጌ በሆንና ተንኮል ባስብ እኮ ከሁሉም ቤት እኮ እያፈረጥኩ አወርዳት ነበር። ልጅቷን ተስጥቀም እኔ መግባት ብፈልግ ተናፍርጬ ይገባ ነበር። ግን እኔ ለምን እኮ አልኩሽ እኮ ለምን እኮ ነው ያልኩሽ። ለምን እኔ ሲጀምር እኔ ከማንም ምን ያገናኛል? አይደለም ዙዙ አሁን አንድ ነገር ደግሞ ልንገርሽ። ልፈልግ ነው የምልሽ። እሺ የኔ ውድ አንድ ነገር ልንገርሽ። አንቺ ሰውን በግድ ታምኛለሽ አይደል? በቃ ሀላስ አሁን ማለት ነው የኔ ውድ ዙዙዬ ሀላስ አሁን ዋንዳይ ዝጉ ወሬ ቀይሩ። አሁን እኛን ተጫወቱ ዋንዴ ተከሳለች። አንቺ ቤት ተሰዳደቡ እንዴ ዝምት ያለሽ እኮ ምክንያቱን ለመስማት ነው እንጂ አንቺ እኔ አሁን ልክ ከሱ የሄዳችሁበት ቤት ነው ትክክል ያልሆናችሁት። ምክንያቱም ስትከሱ ራሱ ማለት ነው እንደው ፍርድ ቤት ከዚህ አንቺ ደግሞ ግማታችሁ ተስተካችሁ ሂጂ ወደ አንቺ ተንከሲ ተቃለች ያፈላችሁ ዙዙ በይ ዝም ብሏል። ይገጣጣ ምን አባትሽ ይሰረልሽ? ምን አረገችሽ? እንትና እኮ ነኝ። ተቃሎች አፈላችሁ ማ መሲ እንትናች እኮ ነኝ። ኧረ ወላሂ ማ ወይኔ ጉዴ! ማናት ንገሪኝ። ቶሎ በይ እኔ የማላውቀው ሰው መስሎኝ የእኔ ፍቅር። አንቺ እኮ ነሽ ችግር የለም ሂጂበት ስደቤ። እኔ ተዊላሽ ቃጥርበት እኔ እኮ አንቺ ሄድሽባት
አይሻ ምን ያህል እንደተናደድኩ ስሜታዊ ሲሆን ግን ተረቃዬ አንቺ ተረቃ እኔ እኮ ስሜታዊ ሲሆን ዋንዴ ማለት ነው። ዋንዴ እኔ እኮ ዘግታኛለች። የሩዝ ውጤት ቢራቢሮ ማለት ነው። አሽቃባጭ ገና አንቺ እየወጣ ነው የለሀብ ውጤት ዋንዴ ማለት ነው። ዋንዴ ምን እንዳለች ፋም ምን አለች? እንዲህ አለች አዳሜ ከሳችኋለሁ። አንድ ነገር ፍርድ ቤት ነው ወስጄ የምገትራት አይደለም። ቆይ እንዲህ አለች ጨረቃ ሰሙን ውጥ ነው ውን አድርጓታል አለች። ምን ማለት ነው? አንቺ ምን ማለት ነው? እንጂ አንቺ ምን ማለት ነው? ውን እንዴት አለች? እንዴት ነው ያለችሽ? አንቺ ይሄ አደገኛ ስድብ ነው። እኔ የለውበትም አንቺ መጫራነች ያለችሽ ነው። እቺ አሽሙረኛ አታረቅ እናታሽሙራለች ነው ጨረቃ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ላሽቃብጥበት ብለሽ መጣሽ አንቺን በልጅቷ አካውንት። እኔ እኮ መሲን እንደዚህ አድርጋ ስታያት ሀቢባን ጠርጥሬ ነበረ። ወላሂ ጠርጥሬ ነበር። ልንገራችሁ ማለት ነው ለመጀመሪያ ጊዜ ሀይሚዬ ቤት ተደርጎ ማለት ነው። አብርሃም ምን እንዳለ ታውቃላችሁ? ጋሽዬ ከተስማማ እኔም ተስማምቻለሁ። ተንከሲስ ምን አድርገሽ ነው ደግሞ? ዋንዴ እሱን በኋላ እናወራለን። ታይ ሀቢባ ልጅቷን ምን አድርገሽ ነው ያስመጣሽ? ተገጣጥሽ እንኳን ገጣጥበሻት እንደውም ተገጣጥቧል። የተገጣጠበኝ አፏ ውስጥ ምን ከተሽበት ነው? ቂጣ ጋለት ሞት ነው። በሩቁ ላይ እኮ ሲዋክ ያደረገኝ ነው የምመስለው። ኖርማል ነው ወላሂ ሲዋክ ነው የሚመስለው። የምር ነው ግን ቂጣ ነው ግን አላለም። ለምን ሲያንቀጥቀጥሽ አንቺ የምር ቂጣ ነው። አንቺ ዙዙ ፍቅሬን ሳልገልጽልሽ ራሴን አመመኝ። በቃ አሁን ስሜታዊኛል። ብትገልጭልኝም አይገባኝም። ሸቃሎች ወጡ ምን ዋጋ አለው? 20 ምናምን 30 አሉ እና ድጋሚ እናወራዋለን። የቀድሞውን ምን ችግር አለ? በጥብጥ ነው እነሱ። ለምን ልጅቷን ዋናውን ቀጥረሻት ታዲያ አታደባድቢንም? ተየኔ ውድ ተይ ውድ አላህ ሰው የሰው ልጅ አንድ ነገር ልንገራችሁ አይደለም። ዋንዴ አንድ ነገር እንደ ትልቅ ሰዎች እንደ ጭንቅላት እንዳለው ሰዎች እናስብ። አንድ ሰው ያደርጋል፣ ይሳሳታል፣ ይሄዳል፣ የፈለገ ነገር ይሆናል። ኋላ ሲወራ ይረሳል እንጂ ዘላለም እኔ ምን አስወራት እዛ ሄዳ ምን ልትገርፈኝ ነው? ኋላ ልታስገርፍ ሳይሆን እንደዛ ማለት ነው። ምን መሰለሽ አሁን ደጋግሞ ሰውን የሚያስነሳው ገበችበት ቤት እሷ ከታች ትመጣ ከዛ ተገዝቶ እሷ ስትጠፋ ማለት ነው። እኔ ስላለሁ ነው የማትገባው እዛኛውን ቤት እኔ ሳላጀው እኔ እሷ ስላለሽ ነው የማልገባው ብዬሽ ስትሉ አልገባም ነው እንጂ አይደለም። በቃ እኔ አልገባም ችግር የለውም ብትልም ችግር የለውም። ሽንቴ ሚሪንዳ ነው አላችሁ ግን እንደዚህ አካበላችሁ። እኔ አልገባም እንጂ ማንንም ሜንሽን አድርጌ ከሌ ስላለች አልገባም አላልኩም። አልገባም ነው አለመግባት መብቴ ነው። እኔ ስላለው አትገባም ብላለች አዋጅ የምታውጁ ጫበደላላስ ኖ እሷ ሲጀመር እሷ ቤት ገብቼ ምናምን ከሷ ጋር ኢሹ ፈጥሬ ምናምን ያዙ ይልቀቁኝ። አባ ኮራንት ለማንኛውም ሀላስ እስክቱ አንድ ሰው አጀንዳ አይሆንም። አወራን ተስማማን፣ ሀላስ ነው። ኢንሻአላህ ነገ ሌላ ቀን ነው። አዎ ነው። ሁላችንም እንኳን እንድንሆናለን አይደል እንዴ? ሁላችንም ሸቃላ ለሸቃለኝ አትበሉ። አሁን ምን እንደሆነ የታቀኛችሁ የታቃታለው ያቷን ጥጓን ተቀሷን ማተቃት ምናምን ቆይታ ይሆናላችሁ። አሁን ለማንኛውም እኛኛ አትበሉ። አሁን ማለት ሌላ አጀንዳ አምጡና 40 ሰው መሙላት አለበት። ምክንያቱም ብዙ
ሙናዬ 43 ሲሞላ ፍቅራችንን ፍቅሯን ልገልጽ። አንቺ ግልግል አይደለም ስናድድ አንቺ ቁጭ ብለሽ አይስክሪም ስበይ ይበላልሻል። ክፉ ሰው ነሽ አንቺ። ሲጀምር ዘቃኝ እንጂ ተውኩት። ስሚ ስሚ ገላኔ ቅድም ከነበርሽ ማለት ነው እኔ ብዙ ጊዜ አይቻለሁ። የሆነ ነገር ሲፈጠር ነገር ስታባብሽ ለምን ነገር ታባብሻለሽ ስል ሰምተሽኛል ከነበርሽ እኮ ሰምተሽ እኔ በአንቺም ስለገባኝ ነው። ኖ በአንቺ ራሱ ማለት ነው በአንቺ ስለሰማሁ ነው ነገር ሲባባስ እኔ ቅድም ራሱ ይሄን ነገር ሜንሽን ያደረኩት ምክንያቱም ተናግሬያታለሁ። በዚህ ጉዳይ እንኳን ባንቺ ገላኔ ማለበት ነው እዚህ ውስጥ አይደለም በሌላ ኬዝ ወይ በሌላ ኬዝ ገላኔ ማለት ነው። ገላኔ ምነው ዛሬ አትተይላውትና ግራ ገባኝ። ሰው እኮ ነገር የሚያበርደው እኮ በውስጥ ሲያወራ ነው። ሚዲያ ላይ ወጥቶ ያዙ ልቀቁኝ ያለ ነገር ይበርዳል እንዴ? ይብሳል እንጂ። ኧረ በእውነት እኔ ማወቅ ፈልጋለሁ። አሁን ማለት ነው አንድ ጸሐፊ፣ አንድ ፍርድ ቤት፣ አንድ ጸሐፊ ማቆም አለባቸው። ኧረ ማን ፍርድ ቤት አይቆመኝም? እናትን አልቆመም ፍርድ ቤት አደረጃቸው ይደራጁ። ጥቃቅንና አነስተኛ አብይ አህመድ ለምን አይመጣም? እኔ ዙዙ እንደው እናቴ ጂኒ አይጣብኝ ጂኒ ከመጣ ማንንም አልሰማም። ዙዙ ናት ወላ ጂኒ ናት ማስብላችሁ አዳም በቃ ሌውና ማለት ነው። አንድ ፊት አስክሪኝና በፍሬም ታምሩ ስክር ሰናድራለሁ። ምን ጣጣለሁ? አስክሪ ውረጅብኝ አቦ። አዎ ምን አገባኝ? አይድሌ ጨረቃዬ የኔ ፍቅር ጅን ሸይጣ ትላል። ጅንሽ ውጣ ትላል። ዙዙ ተተይ ተቀምጣ ማለት ጅንሽ ውጣ ተይ ዙዙ ጂኒ ወጣ ጥሩ አይደለም። የኔ ጂኒ ለምቶ ላይ ገባ። ለዛውም እዚህ ቦታ ይዘሽ ነው እንዴ ተተይ የምታሽቃብጪው? እና ሰስራው አይደል እንዴ ቁጭ ብላ ገዝት ቁጭ ብላ አይደል እንዴ ተቻፍ ያ ረቢ አይዞሽ ገላኔ አተንፍሽ የኔ እናት አይዞሽ ያጋጥማል። እዚህ ማለት ነው አመለኛ ያደረጉን እኮ ማለት ነው። በውስጥ ጻፍልኝ እስቲ በእናትሽ። እጽፍልሻለሁ። ቀላል ነገር እኮ ነው። አንቺ የሆነ ነገር አድርገሽ ስትወርጂ ከገስት ላይ ከዛ የሆነ ሰው ደግሞ የሆነ ነገር ሲል እሷ ደግሞ ስታባብስ ነበረ። ከገስት ላይ ስትወርጂ የሆነ ሰው የሆነ ነገር ሲል እሷ ደግሞ ስታባብስ ነበር። እናቴ ከዛ እኔ ደግሞ ለምንድን ነገር የምታባብሹ? ሰው ነገር ያቀላል እንጂ ሰው የሆነ ሰው ስሜት አይሱ ለምንድን ነገር ዙዙ ማለት ነው። ኧረ በርበስ በቃ ለጨረቃ ነግራታለሁ። ጨረቃ ትነግርሻለች። አዎ በቃ ፍቱ በቃ ለጨረቃ ነግራታለሁ። ለጨረቃ ነግራታለሁ። በውስጥ ጨረቃ ነግርሻለሁ። ቅድም እኮ ነግርሻለሁ ብዬሽ ነበር እኮ ጨረቃ። አሁን ራሱ ሙኒት በሙኒ እንትን ስላለች ነው እንጂ ሲጀመር እንደዚህ እርምጥምጥ ወሬ አርግዛና ሽሬታ ተለያየን ማለት ነው። ደብረከና ድሮ ማካሃዷ ወንድ ምን ላይ ነሽ? በያችሁ አወጥም እኮ እንዴ የዶሮ ድምፅ አንጥቼ አንኳኳችሁ የለ አብሬ ይሄን ቁጭ ብዬ አረግጣችኋለሁ። ኧረ እባክሽ እርገጫቸው። እኔ ምን አገባኝ? ዙዙ ደግሞ አንድ ቀን ብቻዬን ታውቂበታለሽ። አሁን መርገጥ እረግጣችኋለሁ። እንደው ያርግልሽ። አንቺ ለመርገጥ ያብቃሽ። ዙዙ እኛ እንረገጥልሻለን። የመቅደላዋ የሄሉ ጠበቃ ሰላም፣ እንዴት ነሽ? እሱን ቀን ቅርብ ያርግልሽ ዙዙቲ።